ዓለም በ2026 ዋዜማ ላይ ቆማለች። የሰው ልጅ በቴክኖሎጂ ረቂቅ ያለው ተፈጥሮን ተቆጣጣሪ ያለው ባለበት በዚህ ዘመን የማይታየው ፈጣሪ በፈጠረው ዓለም ላይ ትልቅ ትምህርት እየሰጠን ነው። መጽሐፍ ቅዱስ እንደሚል ሰማያት የእግዚአብሔርን ክብር ይናገራሉ። ዛሬ ግን ሰማያት ምድርን የሰው ልጅ ለእግዚአብሔር ታዛዥ ባለመሆኑ የተቆጡ ይመስላሉ። ይህ መረጃም በአሜሪካ፣ በጃማይካ፣ በታይዋን ኢትዮጵያችንን ጨምሮ በመላው ዓለም የተከሰቱትን ዘግናኝ አደጋዎች በሳይንሳዊ መረጃና በመንፈሳዊ መነጽር እንፈትሸዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንዳምናና ካቻም ነው የፈረንጆቹ አዲስ ዓመት ማዕት ይዞ ነው ከዋዜማው ደጃፍ ላይ የቆመው ማለት ነው። እጅግ በጣም አስደንጋጭ የሆኑ ምድርን የገለበጡ አውሎ ነፋሶች ከጃማይካ ተነስተው ወደ ሌሎችም አቅራቢያቸው ወደ ሆኑ ከተሞች ከፍተኛ የሆነ ገዳይ አውሎ ነፋስ እየተምዘገዘገ መሬትን ገልብጦ ታይቷል ማለት ነው። ምድር ላይ የተሰሩ ነገሮች አልቀረውም። በጣም በርካታ ሰዎች እንደጠፉና እንደሞቱ እየተነገረ ነው። አሜሪካም ያለችበትን አሁናዊ መረጃ እንነግራችኋለን። እንዲሁም ደግሞ በታይዋን መሬት ርዳለች። እጅግ በጣም ዘግናኝ የሆነ የሚጋሩት ቪዲዮዎችን በጣም አስፈሪ ናቸው። ለመሆኑ ይህ ክስተት ምንድነው የሚለውን ነው የምንፈትሸው። ጊዜያችንን የሚያዋጅ እኛንም የሚያነቃ ነው እንጂ የሚያስፈራራን አይደለም። ወደ ንስሐ እንድንገባ እንዲሁም ደግሞ ጊዜያችንን እንድንዋጅ ከእግዚአብሔር ጋር የበለጠ እንድንጣበቅ የሚያደርግ መረጃ ነው። በጣም ጠቃሚና አንገብጋቢ መረጃ ስለሆነ አብራችሁን እስከ መጨረሻው እንደምትቆዩ እምነታችን ነው። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። የዓለም ሀያላን መንግስታት የጦር መሳሪያ ቢታጠቁም ከተፈጥሮ ቁጣ ሊታደጓቸው ግን አልቻሉም። አሁናዊ መረጃ ከረንት ፋክት እንደሚያመለክተን NOAA ወይ ደግሞ ናሽናል ኦሽንስ ኤንድ አትሞስፌሪክ አድሚኒስትሬሽን ዘገባ 2025-2026 የአትላንቲክ ውቅያኖስ ሙቀት መጠኑ በከፍተኛ ሁኔታ መጨመሩን እየተናገረ ነው። ይህም በታሪክ ታይቶ የማይታወቅ ካቴጎሪ 6 ሊባል የሚችል አውሎ ነፋስ በአሜሪካ የባህር ዳርቻዎች ላይ ደርሷል። የዜና ምንጮቹ እንደሚጠቁሙት እንደነ ሮይተርስ እና ዘጋርዲያን ዘገባዎች በአየር ንብረት መዛባት ምክንያት የባህር ጠለል መጨመር ፍሎሪዳ ሉዊዚያን ለዘላለም ሊያጠፋቸው የሚችል ስጋት ፈጥሯል። የሰው ልጅ ለተፈጥሮና ለፈጣሪ ሕግ ከመገዛት ይልቅ በገዛ እጁ በሰራው ምስል ቴክኖሎጂና ሀብት ሲታመን ምድር በሐዘን እየተናወጠች ነው። ሰማይ ዝናቡን በከፊል ከልክሏል፣ በከፊል ደግሞ ሰማያት ተከፍተው ምድርን እየዋጡ ነው። የጃማይካ ውብ ደሴቶች ወደ ፍርስራሽነት እየተቀየሩ ነው። በካሪቢያን የምትገኘው ጃማይካ በገዳይ አውሎ ነፋስ ስትመታ፣ በእስያ የምትገኘው ታይዋን ደግሞ በመሬት መንቀጥቀጥ እየተሰነጣጠቀች ነው። ጃማይካ የዓለም የሜትሮሎጂ ድርጅት WMO እንደገለጸው የጃማይካ አውሎ ነፋስ መሰረተ ልማቷ 90% አውድሞታል። የታዛዥ ያልሆነ የአየር ንብረት ውጤት ነው። ታይዋን በUSGS ይህ ማለት ዩናይትድ ስቴትስ ጂኦሎጂካል ሰርቬይ መረጃ መሰረት በታይዋን የተከሰተው ርዕደ መሬት የምድር ዘንግን ሊያጋድል በሚችል ኃይል የታጀበ ነበረ። የጥፋቱ ጥልቀትም ሞት በየቤቱ ገብቷል። የሰው ልጅ መከራ ሲቀምስ ሀብትና ስልጣን ትርጉም እንዳጡ እየታየ ነው። ምድር ለምን ተቆጣች ብለን ሁላችንም መጠየቅ አለብን። እግዚአብሔር ለሰው ልጅ የሰጠው ስልጣን እንዲጠብቃትና እንዲያለማት ነበረ። እኛ ግን ምድርን በብክለት፣ በክፋት፣ በትዕቢትና በኃጢአት አቆሸሽናት። ዛሬ የምናየው እሳት፣ ጎርፍ፣ የመሬት መንቀጥቀጥ ፍጥረታት ለፈጣሪያቸው የገቡትን ቃል ኪዳን ተጥሶ ሲያዩ ያሳዩት ምላሽ ነው። የሰው ልጅ የተሰጠውን ብቻ ቢኖር ማለትም ያለ ስግብግብነት ተፈጥሮን ሳይበክል ለፈጣሪው ምስጋና እያቀረበ ቢኖር ምድር ገነት ትሆን ነበረም። አሁን ግን የሰው ልጅ ከፈጣሪ በላይ አውቃለሁ ማለቱ ዓለምን ወደ ጥፋት አፋፍ እያደረሳት ነው። መላው የአሜሪካ ግዛቶች በታሪካቸው አይተውት በማያውቁት የአየር ንብረት ቀውስ ውስጥ ወድቀዋል። ከካሊፎርኒያ የሚነሳው የሰደድ እሳት እንደ ዘንዶ ከተሞችን ሲውጥ የቆየ ቢሆንም አሁን ደግሞ በምስራቅ በኩል የዳግም የውቅያኖስ ሞገዶች የከተማ ጎዳናዎች ወደ ወንዝነት ተቀይረዋል። ሞት በየቤቱ አንኳኩቷል። በሚሊዮኖች የሚቆጠሩ ዜጎች መጠለያ አጥተው በገዛ ሀገራቸው ስደተኛ ሆነዋል። ወደ ካሪቢያን ባህር ደግሞ አሁን እንሻገር። ውባ ጃማይካ የገሃነም ደጃፍ እንደሆነች ምስሎች ያሳያሉ። ሃሪከን ሜሊሳ የተሰኘው በታሪክ እጅግ አስከፊና ገዳይ የተባለው ባለ 5ኛ ደረጃ አውሎ ነፋስ ደሴቷን ደቁሷታል። 185 ማይል በሰዓት የሚጓዘው ነፋስ ህንፃዎችን እንደ አሸዋ ቤት አፈራርሷቸዋል። የሞቱ ሰዎች ቁጥር እየናረ ነው። ድምጽ የሌለው የለቅሶ ጩኸት ከባህሩ ሞገድ ጋር እየተቀላቀለ ይሰማል። በሩቅ ምስራቅ ደግሞ መሬት አፏን ከፍታለች። ታይዋን በከባድ የመሬት መንቀጥቀጥ ተናውጣለች። የዓለም ቴክኖሎጂ እምብርት የሆነችው ይህች ደሴት በመሬት ውስጥ በሚፈነዳው ኃይል ህንፃዎቿ እንደ ቅጠል ሲረግፉ አይታለች። የሰው ልጅ በደከመበት ስልጣኔ ላይ ተፈጥሮ የበላይነቷን አሳይታለች።
ጥፋቱ ታዲያ እዚህ አያበቃም። ከፓኪስታን ጎርፍ እስከ አውሮፓ አስከፊ ሙቀት ምድር በሰው ልጅ ስህተት ዋጋ እየከፈለች ነው። በሚሊዮን የሚቆጠሩ ሰዎች ህይወታቸውን አጥተዋል። ይህ አሁን የምናየው አደጋ ፊልም አይደለም፣ የዕለት ተዕለት እውነታ እንጂ። የፀሐይ መውጫ ውብ ትዕይንቶች በድንገት ወደ ጥቁር ደመና ሲቀየሩ፣ የከተማ መብራቶች ድንገት ሲጠፉ እየታየ ነው። ዓለም 2026 ዋዜማ ላይ የቆመችው በሰላም አይደለም። የሰው ልጅ ለዘመናት የዘራውን የአየር ንብረት ግዴለሽነት ፍሬ ማፍራት የጀመረ ይመስላል። ዛሬ የምናየው ተራ አውሎ ነፋስ አይደለም፣ የምድር ቁጣ እና ጩኸት እንጂ። ሳይንቲስቶች ለዓመታት ሲያስጠነቅቁ የነበሩት የሙቀት መጠን መጨመር ግሎባል ዋርሚንግ እንዴት ወደዚህ አስከፊ ደረጃ እንደደረሰ የሚያሳይ የግራፊክስ መረጃዎች እየወጡ ነው። ታይዋን ውስጥ ከፍተኛ የቴክኖሎጂ ፋብሪካዎች ፈራርሰዋል። መሬት ተሰንጥቃ መኪኖችም ሲዋጡ እየታየ ነው። ወደ እስያም ስንሻገር ስሙን ለመጥራት የሚከብድ እጅግ ኃይለኛ የመሬት መንቀጥቀጥ ታይዋንን አናውጧታል። በሬክተር ስኬል 9.2 የተመዘገበ ይህ አደጋ ደሴቷን ከመሬት ካርታ ሊያጠፋት ምንም አልቀረውም። የመሬት መንቀጥቀጡን ተከትሎ የተነሳው ሱናሚ በጃፓንና በፓሲፊክ የባህር ዳርቻዎች ያደረሰው ጥፋት የሰው ልጅ የገነባቸው ግዙፍ ግድቦች ሲደረመሱ የሚያሳይ አስፈሪ ምስሎች እየወጡ ነው። ይህ ሁሉ ጥፋት የአንድ ቀን ድንገተኛ ክስተት አይደለም፣ የዓመታት ግዴለሽነት ውጤት እንጂ። 2026 ለሰው ልጅ ትልቅ ትምህርት እየሰጠች ነው። ዓለም አቀፍ አንድነት አስፈላጊ መሆኑን፣ የአየር ንብረት ለውጥን ለመከላከል አሁኑኑ እርምጃ መወሰድ እንዳለበት የሚቀሰቅሱ በርካታ መረጃዎች እየወጡ ነው። አሁን ምድር ተቆጥታለች። ቁጣዋን የምታበርደው ደግሞ በተግባር እንጂ በቃላት አይደለም። እንደ ዓለም ሜትሮሎጂ ድርጅት WMO እና የአውሮፓ ኮፐርኒክስ የአየር ንብረት አገልግሎት መረጃ 2024 እና 2025 በታሪክ ከፍተኛ ሙቀት የተመዘገበባቸው ዓመታት ናቸው። ይህ የሙቀት ክምችት በ2026 ዋዜማ ላይ ወደ ከባድ አውሎ ነፋስነት ተቀይሯል። በውቅያኖስ ላይ ያለው የሙቀት መጠን ከ1.5 ዲግሪ ሴልሺየስ በላይ መጨመሩ ለጃማይካና ለአሜሪካ የባህር ዳርቻዎች ገዳይ ተብለው የተሰየሙ አውሎ ነፋሶች መፈልፈያ ሆኗል። አሁናዊው ውጥረት እንደሚያሳየውም በአሁኑ ሰዓት በሚሊዮን የሚቆጠሩ ሰዎች ከአሜሪካ ደቡባዊ ግዛቶች ወደ ሰሜን እየተሰደዱ ነው። USGS እና ሌሎች የምርምር ተቋማት እንደሚያመለክቱት በፓሲፊክ የእሳት ቀለበት ሪንግ ኦፍ ፋየር ውስጥ ያለው የቴክቶኒክ ሳህኖች እንቅስቃሴ እጅግ ከፍተኛ ደረጃ ላይ መድረሱን ያመለክታሉ። በታይዋን የታየው ርዕደ መሬት ተራ የተፈጥሮ ክስተት ብቻ አይደለም፣ የታይዋን የኢኮኖሚ መሰረት በማውደም ዓለም አቀፍ የቴክኖሎጂ አቅርቦትን አቋርጧል። ብሉምበርግና ዘ ፋይናንሻል ታይምስ ዘገባዎች የታይዋንን መናወጥ ዓለም ወደ ከፍተኛ የኢኮኖሚ ድቀት እያስገባ እንደሆነ እየዘገቡ ነው። ሳይንሱ የአየር ንብረት ለውጥ ይለዋል፣ መንፈሳዊው ዓለም ግን የሰው ልጅ ከፈጣሪው መራቅ ይለዋል። የሰው ልጅ ለእግዚአብሔር ታዛዥ ባለመሆኑ ምድርን በመመከሉ ተፈጥሮ በራሷ ቋንቋ እየተናገረች መሆኑን እየተናገሩ ነው። የሰው ልጅ የተሰጠውን የተፈጥሮ ሚዛን ጠብቆ መኖር ሲገባው በስግብግብነት ውቅያኖሱን በቆሻሻ አየሩን በጭስ ሞላው። ዛሬ ምድር ያንን ቆሻሻ በአውሎ ነፋስና በጎርፍ ወደ ቤታችን እየመለሰችው ነው። የዩኤን ወይ ደግሞ የተባበሩት መንግስታት ሪፖርቶች እንደሚያሳዩት ዓለም አቀፍ የተፈጥሮ አደጋዎች በየዓመቱ 20% እየጨመሩ እንደሆኑ ነው። ይህ ሁሉ ውጥረት ሊቆም የሚችለው በሰው ሰራሽ ቴክኖሎጂ አይደለም። የሰው ልጅ ወደ ልቡ ተመልሶ በጾምና በጸሎት በንስሐ ወደ ፈጣሪው ሲጮህ ብቻ ነው። የሰው ልጅ የተሰጠውን በረከት ብቻ አምኖ ቢኖር ጃማይካ በሰላም ትዘምር ነበር። አሜሪካም በእሳት አትቃጠንም፣ በጎርፍም አትዋጥም ነበር። ታይዋንም መሬት አትናወጥም ነበርም። አዲሱ ዘመን የተስፋ ይሆን ዘንድ የሰው ልጅ ትዕቢቱን አውርዶ ለፈጣሪው ሊገዛና ተፈጥሮን ሊያከብርም ይገባዋል። በትላንትናው ዕለትም በኢትዮጵያም የመሬት መንቀጥቀጥ ተስተናግዷል። የመሬት መንቀጥቀጡ በዋነኝነት የተሰማው በመካከለኛው የኢትዮጵያ ስምጥ ሸለቆ መስመር ላይ ሲሆን ማዕከሉን ፈንታሌ ወይ ደግሞ አዋሽ አካባቢ አድርጓል። ንዝረቱ በአዲስ አበባ፣ በናዝሬት፣ በአዳማ፣ በቢሾፍቱ፣ በሞጆና በአሰላ ከተሞች በግልጽ ተሰምቷል። ሳይንሳዊ ማስረጃውንም ስንፈትሸው በሬክተር ስኬል 4.6 ማግኒቲዩድ ሆኖ ተመዝግቧል። ከመሬት በታች በ10 ኪሎ ሜትር ጥልቀት ላይ የተከሰተ በመሆኑ ንዝረቱ በሰው ላይ የመርበትበት ስሜት እንዲፈጠር አድርጓል። ይህ መረጃ በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ እና የጠፈር ሳይንስ ኢንስቲትዩት እና በዓለም አቀፉ USGS መረጃ የተረጋገጠ ነው። የስምጥ ሸለቆ መስመር በየዓመቱ በጥቂት ሚሊሜትሮች እየተሳሳበ መሆኑን የሚታወቅ ቢሆንም አሁን ግን የንዝረቱ ድግግሞሽ መጨመሩ ሳይንቲስቶችን ስጋት ላይ ጥሏል። ምድር እየተከፈለች ነው የሚለው ሳይንሳዊ እውነታ አሁን ወደ ተግባር እየተቀየረ መሆኑን የሚያሳይ ማስረጃ ነው። ምድር በኢትዮጵያ ላይ ድምጿን በትላንትናው ዕለት እንደሌሎቹ ሀገራት አሰምታለች። አዲስ አበባና አዳማ ሲናወጡ መሬት ከእግራችን በታች ስትከዳን የታየው ትዕይንት የ2026 የፈረንጆቹ አዲስ ዓመት ዋዜማ ምን ያህል አስፈሪ እንደሆነ ማሳያ ነው። ይህ ተራ የመሬት መሳሳብ እንዳልሆነ ልብ በሉ። የኢትዮጵያ
ምድር የንጹሃን ደም ሊፈስባት በጥቂት በቂም ስትታመስ የቆየችው ምድር በቃኝ እያለች የምታሰማው ጩኸት መሆኑን ልብ ልንል ይገባል። ሳይንሱ ሬክተር ስኬልና ማግኒቲዩድ እያለ ቢለካውም መንፈሳዊ አይን ግን የሚያየው ሌላ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምድር ትናወጣለች ያለው ቃል ዛሬ በደጃችን የደረሰ ይመስላል። ትላንት የፈንታሌ ተራራ ሲቆጣ የስምጥ ሸለቆ ሲሰነጠቅ የታየው ምልክት እጃችንን ወደ ሰማይ እንድንዘረጋ የቀረበ የመጨረሻ ጥሪ ነው። በአገር ውስጥ የዜና አውታሮች በዓለም አቀፍ የጂኦሎጂ ተቋማት እንደተረጋገጠው የትላንቱ የመሬት መንቀጥቀጥ እንደ ማስጠንቀቂያ ነው ሲሉ ተናግረዋል። ትላንት የታየው ንዝረት ታዲያ ለንስሐ ምክንያት ካልሆነን ነገ የሚመጣው ታላቅ መናወጥ ማረፊያ አያሳጣንም ወይ የሚል ነው ጥያቄው። እንግዲህ የ2026 የነጮቹ የአዲስ ዓመት ዋዜማ እንዲህ ባለ ድንጋጤና ምስቅልቅል ውስጥ ሆኖ መጥቷል። ዛሬ ያየናቸው ማስረጃዎች የአሜሪካ መናወጥ፣ የጃማይካ መጥፋት፣ የታይዋን መሰነጣጠቅ፣ የትላንቱ የኢትዮጵያ ርዕደ መሬት ተራ አጋጣሚዎች እንዳልሆኑ ልብ በሉ። ምድር በሰው ልጅ ስግብግብነት በትዕቢትና ለእግዚአብሔር ታዛዥ ባለመሆናችን ደክሟታል። ማህፀኗ በበደል ስለከበደው ምጥ እንደያዛት ሴት በታላቅ ድምፅ እየጮች መሆኑን ልብ በሉ። መፍትሄው ግን አሁንም በእጃችን ነው። የሰው ልጅ የተሰጠውን ብቻ ቢኖር ለፍጥረት ሁሉ ርህራሄ ቢኖረው ከፈጣሪው ጋር በንስሐ ቢታረቅ ይህች የተቆጣች ምድር ዳግም ልትለሰልስ ትችላለች። ዛሬ በጾምና በጸሎት በምስጋና ወደ ፈጣሪ የምንመለስበት የመጨረሻው ሰዓታችን ነው። ምድርን የምንታደጋት በላቁ መሳሪያዎች ሳይሆን በተሰበረ ልቦናና በንጹህ ህሊና ነው። ምድር እየተናገረችን ነው፣ እኛ ግን እየሰማን ነው ወይ ነው ጥያቄው። አዲሱ ዘመን የጥፋት ሳይሆን የፈውስ ይሆንልን ዘንድ ጸሎታችን መቋረጥ የለበትም። የዛሬው መረጃችንም እነዚህ ላይ ትኩረቱን አድርጎ ከእናንተ ጋር ቆይታ አድርጓል። እግዚአብሔር ምድራችንን ይባርክ። ሰላም ለዓለም፣ ሰላም ለኢትዮጵያችን።